አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞች እንደምናችሁ ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ የመጣሁበት ያው በደስታ ነው የመጣሁት። እሱም መጀመሪያ ያው ምስጋና የሚጀምረው ከፈጣሪ ነው አይደለ? መጀመሪያ ሰማይ ምድሩን ለዘረጋው የዓለም ምሰሶ ማለት ነው። እኛንም ካልነበርንበት ላይ ያስገኘን አላህ ሱብሓነሁ ወተዓላ ምስጋና ይገባው ማለት ነው። መጀመሪያ እሱ ነው የሚመሰገነው። ምስጋና ሁሉ ለአላህ ነው የሚገባው ማለት ነው። አልሐምዱሊላህ ሱም አልሐምዱሊላህ። እና በመቀጠል ደግሞ ጓደኞቼ አብራችሁ የነበራችሁ የኔ ደስታ የሚያስደስታችሁ እሳት እንድሞላ ቪዲዮ የምታጫውቱልኝ የነበራችሁ ሁሉ እኔ እንጃ አብሽሪ አይዞሽ ያልፋል ትደርሻለሽ ምናምን እያላችሁ ወላሂ ሱብሃነላህ በጣም ፍቅራችሁን ያሳያችሁ እህቶች ያላችሁ እና ቆጥሬ አልጨርሳችሁም። እዛ ነው እና በአጠቃላይ ማለት ነው አላህ ሱብሃነሁ ወተዓላ የምታስቡትን ያው የምታስቡትን ራሳችሁን የምታውቁትና የሀሳባችሁን የልባችሁን አላህ ሱብሃነሁ ወተዓላ ያሟላላችሁ ያሳካላችሁ እንዲሁም ደግሞ ሞልታችሁ ደግሞ ያልተሳካላችሁ አላህ ሱብሓነሁ ወተዓላ እንዲያሳካላችሁ ምኞቴ ነው። ኢንሻአላህ ደግሞ በቅርቡ የሁላችሁን ተቀብሏችሁ እንደምንደሰት ከኛ እኩል እንድትሆኑ እፈልጋለሁ ማለት ነው። ጥሩ ነገር ልንሰራበት ለተቸገረ የምንረዳበት አላህ ያድርገን። ጠንክረን የምንሰራ አላህ ያድርገን። እርስ በርሳችን ተደጋግፈን ብዙ ደረጃ መድረስ እንችላለን። አልሐምዱሊላህ ወላሂ ብዙ እህቶችን አግኝቼበታለሁ። ከመጣሁ እዚህ 5 ወሬ ነው እና አንዳንድ ሰዎች ቢኖሩም አንዳንድ የእናንተን ሀሳብ የእናንተን እንትን የሚረዱ ደግሞ ብዙዎች ናቸው። ማሻአላህ ተባረከላህ። አላህ እንደው የሀሳባችሁን የቀልባችሁን ሁሉ ሙራዳችሁን ይብላላችሁ። አላህ ነው የሚሞላው። አላህ ያላሳካው ነገር አይሳካም እህቶቼ። እና ሁሉም ነገር በሰብር ነው ያኔ የሚሆነው እንጂ በችኮላ የሚሆን ነገር የለም። ሰብር ያስፈልጋል። በተለይ ዩቱብ ስራ በጣም ነው ትዕግስታችሁን የሚፈታተናችሁ ማለት ነው። ሰአቱን ስታስቡ ሰብስክራይብ ስትሉ ምናምን ከመዳም ስራ ጋር በጣም ከሰው ቤት ስራ ጋር ምንም አይመችም። ግን እንደዚህ የሆናችሁ ደግሞ ሰርታችሁ ለቁም ነገር ስትበቁ ደግሞ በጣም ነው የሚያስደስተው። የሆነ ደረጃ የሆነ እንትን ስቴፕ ሲሄድ በጣም ነው የሚያስደስተው ማለት ነው። የልፋታችሁ ውጤት ስታገኙ ደስታው ወደር የለውም። ሱብሃንአላህ። እና እንደዛ ሆናችሁ የምትሰሩ እህቶች ወላሂ ጀግና ናችሁ። ጀግና ማለት ነው። አይገልጻችሁም እንደዚህ ሀቂቃ። ለምን ሰው ያለበትን ነው የሚያውቀው እንጂ እኔ ባልኖርበት አሁን ዩቱብ ምንድን ነው ብትሉኝ አላውቅም ነበር። ከዚህ በፊት ቪዲዮ አይቼ ከመውጣት ውጪ እኔ የማውቀው ታሪክ የለኝም ነበር። ለካ እንደዚህ ሰው ለፍቶ ነው ሞኔታይዝ አድርጎ እንደዚህ ለፍቶ ይሄ ሁሉ ጥረት አድርጎ ነው ለካ ብር የሚያገኙ እንጂ እንደዚህ ሮጦ ወይም ደግሞ ስለከፈትን ብቻ ስሙን ስለከፈትን ብቻ ብር አናገኝም ማለት ነው። በጣም ብዙ ውጣ ውረድ አለው እና ትዕግስት ይፈልጋል። በጣም ትዕግስት ይፈልጋል። እና ሁሉም ነገር ያው የሚጣፍጠውም በትዕግስትና በሂደት ነው። እና ሁላችንም አብረን እንደግ። አዲስ የሆናችሁ ደግሞ አበረታቱን። እኛ እህቶቻችሁ በሰው ቤት ተንከራተን ይሄ ሁሉ ደረጃ ስንደርስ እንግዲህ እናንተ ደግሞ እንትን በማበረታታት ሰብስክራይብ፣ ሼር በማድረግ ላይክ በማድረግ አበረታቱ እላለሁ። ጥሪ ነው ማለት ነው። ምክንያቱም እህቶችን ማበርታት እርስ በርሳችን መደጋገፍ ካላህ በታች በጣም ጥሩ ነው ማለት ነው። ደግሞ ይሄ ዩቱብ ስራ ያው እርስ በርስ መደጋገፍ ይፈልጋል ማለት ነው። እና በጣም ቃል የለኝም እህቶቼ፣ በጣም ነው የማመሰግነው። በጣም እዚህ ያገኘኋችሁ እህቶቼ በጣም እኔ እንጃ ቃል የለኝም ማለት ነው። በቃ ልክ እንደ ቤተሰብ ሆነናል። አሁን ውሏችንም ምናችንም ያው አንድ ነው። እና ከብዙ ሰው ነው የምትሪቁት ከቤተሰባችሁ ሀታ ራሳችሁን ትጥላላችሁ። ይህንን እንትን ለማለት ሰዓት ለመሙላት ስትታገሉ ማለት ነው። በጣም ብዙ ዋጋ ነው የሚያስከፍላችሁ። እና ዩቱብ ለመጀመር ያሰባችሁ አትፍሩት። ትዕግስት ይጠይቃል። ግን ትዕግስት ካላችሁና የሆነ በራሳችሁ ኮንፊደንስ ካላችሁ አላህን ይዛችሁ አትወድቁም። ይሳካል። ሁሉም ነገር ማይሳካበት ምንም እንትን የለም። ለምን የራሳችን ጥረት ያስፈልገዋል። ትዕግስት ያስፈልገዋል። ማንኛውም ነገር ያው የለፉበት ላብ ጠብ ያደረጉበት ነገር ይጣፍጣል። ለዛም መልፋት ያስፈልጋል ለሁሉም ነገር እና
እንደዛ ይላችኋለሁ ሀበይቢ አትፍሩ። እና ያ ሰዓትም ለመሙላት ደግሞ የምትታገሉ አላችሁ፣ አላህ ያሳካላችሁ ወላሂ። እና ምስጋና ለጓደኞቼ በጣም ቃል የለኝም። ቤታችሁን ከፍታችሁ የኔን ደስታ ለመካፈል እንደገና እኔም ጋር መታችሁ ደግሞ አብሽሪ ብላችሁ ቤት ሞቅ አድርጋችሁልኝ እንደገና እሱም እንትን ብሎ እንደገና ቤታችሁን ከፍታችሁ ኬክ አዘጋጅታችሁ ፋ እያደረጋችሁኝ ነበረ ማታ። በጣም ነው ሰፕራይዝ ያደረጋችሁኝ በነገሮች ላይ ማለት ነው። ኮኪቱ በጣም ነው የማመሰግነው። ሹክሪያ በጣም በጣም ቃል የለኝም ወላሂ። ቤታችሁን ከፍታችሁ እኔን ለማስደሰት እንደዛ ሰፕራይዝ አድርጋችሁኛል። በጣም ነው ቃል የለኝም። ሀቂቃ መወለድ ቋንቋ ነው። ያው የእናት ልጅ በአንድ ሆድ ስለወጣ ምናምን ሳይሆን በቃ የእናንተ ደስታ የሚያስደስተው ሰው እንደዚህ ነው። እና በጣም ክበሩልኝ፣ ክብር በሉ ማለት ነው። አላህ ያሰባችሁበት ደረጃ ያደርሳችሁ እንሻላህ። ያው ኮኪን ከሞን ይሆናለች ሹክሪያ ናት። አላህ ለአንቺ ማሳካለች። ሹክሪያ አብሽሪ፣ ጠንክረሽ ስሪ ማለት ነው እንሻላህ። እና አብሽሩ፣ ተስፋ አትቁረጡ። ገና ደግሞ ሰዓት ለመሙላት እየታገላችሁ እየጣራችሁ ያላችሁ አብሽሩ፣ ወላሂ ይሳካል። ማይሳካበት ምንም እንትን የለም። ደስ ይላል ግን በቃ እንደዚህ ለፍቶ ለፍቶ ሰው የሆነ ደረጃ ሲደርስ በጣም ነው ደስ የሚለው። እና ያንን ለማግኘት ደግሞ ትዕግስት ያስፈልገናል። አዎ ከባድ ነው። ከሰው ቤት ስንጠራ ምን ስንል ቪዲዮ ለመስራት ወጥተን ለመቅረጽ በጣም ነው አይመችም፣ ምንም ማለት ነው። እቺ ራሱ እንዴት ሆነን እንደምንሰራ ያው እርስ በርሳችን እንተዋወቃለን ማለት ነው። ጀዋላችን ከፍተን እንሄዳለን፣ እንረሳለን፣ እንጠራለን ምናምን በጣም ብዙ ችግር አለና ይሄን ሁሉ ተቋቁመው ይሄን ደረጃ ደርሰው እነዚህን አለመበርታት ሀቂቃ እንትን ነው፣ ስስትነት ነው ብዬ ነው የምገምተው። አበርቷቸው ያኔ ላይክ እያደረጋችሁ እናንተ ጨዋታ ምናምን ያኔ ማይጠቅም ቦታ አሁን እነዚህ እህቶች ቢያድጉ በጣም ብዙ ችግረኞች አሉ ሀገራችን ላይ አይተው አያልፉም። እርግጠኛ ነኝ። ብዙ እንትን ለማለት እንፈልጋለን። የኔም ሀሳብ ነው። እኔም ያው ሰርቼ ያሳያቸዋለሁ ኢንሻአላህ። አሁን በተግባር አይሻልም? አሁን ብናገረው ምንም አይጠቅሙም። እና የዛን ኢንሻአላህ ትልቅ ደረጃ አላህ ሲያደርሰኝ ያሰብኩት ነገር አለ ማለት ነው ኢንሻአላህ። ለተቸገሩት፣ ለተራቡት፣ ልብስ ላጡት በቃ እኔ እንጃ ብቻ አላህ ያሳካልን፣ እስከ መጨረሻው ያሳምረው። መጀመሪያው ያማረ መጨረሻውም አላህ ያሳምረው ነው የምላችሁ። እና አብሽሩ፣ ተስፋ አትቁረጡ። አዲስም ለመጀመሪያ ያሰባችሁ ደግሞ ምንም አትፍሩ። በጣም ቀላል ነው። ያው የእናንተ ትዕግስት ያስፈልጋል። ስልቹ ካልሆናችሁ ማሰልቸት ምናምን ካለ አትጀምሩ። እኔ ጀምሮ የሚተው ሰው አልወድም። ምንም ነገር ምንም ማለት ነው አይደለም። ይህን ስራ ይቅርና የሆነ በቃ የሆነ ነገር ጥግ ማድረስ ለምን ሆነም አልሆነም ያ ነገር በቃ ቢሳካም ባይሳካም ጥግ ድረስ ብታደርሱት ያው ምንድነው ሰርቶ ባታገኙበትም የሆነ እንትን ብላችኋል እና ያን የውስጥ እርካታችሁን ታገኛላችሁ ማለት ነው። በቃ ያው ተበላሽቶ ነው ምናምን ብላችሁ ትቀመጣላችሁ እና ዝም ብሎ ከመቀመጥ መስራትን የመሰለ ነገር የለም። እድልን መሞከር የመሰለ ነገር የለም። እና ይሄንን ነው ልላችሁ የመጣሁት ጓደኞቼ። አሁንም በጣም ክበሩልኝ። በጣም ነው የማመሰግነው። አላህ ስብሐነ ወተዓላ እናንተንም ያልተሳካላችሁ እነ ማሂ፣ ሶፊ፣ ፎዚም በጣም ክበሩልኝ ሀቢብቲ። ይኸው አንቺ ራሱ በጣም ብዙ እንትን ብለሽኛል። እኔ እንጃ ቃል የለኝም። ፎዚም ያንቺንም አላህ ስብሐነ ወተዓላ ደስታሽን በቅርብ ያሳየኝ ኢንሻአላህ። የእናንተን የሁላችሁንም ወላሂ የሁላችሁን አብረን ሰርተን አብረን አድገን ትልቅ ደረጃ ደርሰን አላህ ለዛ ያብቃን ማለት ነው። ማየት ነው የምፈልገው ኢንሻአላህ። አብሽሩ፣ በርቱ። በያላችሁበት አላህ ሰላማችሁ ብዝት ይበልልኝ። ያው ይሄንን ልላችሁ ነው የመጣሁት። ምክንያቱም ያው ደስታዬን የሚያስደስታችሁ ሰዎች ስላላችሁ ነው፣ ምስጋና ስለሚያስፈልጋችሁ ነው የመጣሁት ስላችኋለሁ። እስከ መጨረሻው አይታችሁ ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ለምን የእናንተ ብርታት ሲኖር ደግሞ እኛ ለመስራት ሞራን ይኖረናል ማለት ነው። እና
እንደዛ ነው። ያው ሞራን አስፈላጊ ነው በየትኛውም ስራ እንትን ማለት ነው። አስፈላጊ ነው ሞራል ማለት ነው። እና እንደዛ አድርጉልን እላችኋለሁኝ። አላህ ይጠብቃችሁ፣ እኔንም አላህ ይጠብቀኝ፣ ወጥቶ ከመቅረት አላህ ይጠብቃችሁ። በሰላም ወደ ሀገራችን ምንመለስ አላህ ሀገራችን ሰላም አድርጎልን ምንኖር አላህ ያደርገን። ቤተሰቦቻችን አላህ በሰላም ምንገናኝ ያደርገን። ቤተሰብ ተነፋፍቆ መራራቅ በጣም ከባድ ነው እና አላህ ከስደት አውጥቶ ከቤተሰቦቻችን አላህ ይቀላቅለን እላችኋለሁ። ወሰላሙ አሌይኩም አለ ማዕኩም